ዋና ቶፒካችን አሁን ስለ ዘካቱል ፊጥር ነውና በሶስተኛ ደረጃ ምናነሳው ሁክሙ ምንድነው? ሁክሙ ምንም ሸክ የለውም ፈርድ ነው፣ ግዳጅ ነው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ባስተላለፈልን ዘገባ ላይ ወይም ሐዲስ ላይ ምን ብሏል? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ዘካተል ፊጥርን ማውጣት ረሱል ሰለላሁ ዐለይሂ ወሰለም ግዳጅ አድርገዋል ብሏል። እንደገና ደግሞ የኢስላም ሊቃውንቶች ዋጅብ ወይም ፈርድ በመሆኑ ላይ ተስማምተዋል። ስለዚህ ዋጅብ ነው። መቼ ነው ዋጅብ የሚሆነው? ዘካቱል ፊጥር ዋጅብ መሆን የሚጀምረው ፈአማ ወቅቱል ውጁቢ ፈሁወ ወቅቱ ጉሩብ ሸምሲ ሚን አኺር የውሚን ሚን ረመዳን። ዘካቱል ፊጥር ዋጅብ መሆን የሚጀምረው የረመዳን የመጨረሻው ቀን ተጠናቆ ፀሐይ በገባችበት ጊዜ ነው። ፀሐይ ከገባች በኋላ ያለው የምሽቱ ክፍል የቀጣዩ ቀን ወይም የሸዋል አንደኛ ሌሊት ተብሎ ስለሚቆጠር የረመዳን የመጨረሻ ቀን ተጠናቆ ፀሐይ ስትገባ ዋጅብ መሆን ይጀምራል ማለት ነው። ግዳጅነቱ ከዚች ሰዓት ጀምሮ ነው። فإنها تجيب بغروب الشمس من آخر شهر رمضان የረመዳን ወር ተጠናቆ የመጨረሻው ቀን አልቆ ፀሐይ ከገባ በኋላ ዋጅብ ይሆናል ማለት ነው። ስለዚህ ይሄ ማለት ምንን ያሳየናል? ፀሐይ ከመግባቷ ከደቂቃዎች በፊት አንድ የአላህ ባሪያ ልጅን አላህ ቢሰጣቸው ልጅ ቢወለድ በዛ በተወለደው ልጅ ላይ ዋጅብ ሆኗል ማለት ነው። ዘካተል ፊጥር ሊያወጡለት ግድ ነው። ለምን? በረመዳኑ የመጨረሻው ክፍል ፀሐይ ከመጥለቋ በፊት ነውና የተወለደው። ግን የተወለደው ከፀሐይ መጥለቅ በኋላ ከሆነስ ማን ነው? በሆድ ላይ ያለ በርግዝና ያለ ከሆነስ በርግዝና ላይ ያለ ከሆነ ዋጅብ አይደለም። ነገር ግን ማውጣቱ ይወደዳል።